በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? መመስገን የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር በቸርነቱ ሁላችንንም ጠብቆ እስከዚህ ዕለት እስከዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንደዚሁም አምላክን በድንግልና ጸንሳ በድንግልና የወለደች እናታችን እመቤታችን ቅድስት ድንግል ማርያም በተሰጣ ጸጋ ክብርና ምስጋና ይድረሳት። ሌሎችም ቅዱሳንም ሁሉ በተሰጣቸው ጸጋ መጠን ክብርና ምስጋና ይድረሳቸው። የተወደዳችሁ የክርስቶስ ቤተሰቦች በዛሬው ትምህርታችን ቅዱሳንን ማክበር መውደድና አማላጅነታቸውን መቀበል ከጌታችን ከኢየሱስ ክርስቶስ የሚለይ ሳይሆን ወደሱ ወደ ክርስቶስ የሚያቀርብ መሆኑን መጽሐፍ ቅዱስን መሰረት አድርገን እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ እንመለከታለን። አምላካችን እግዚአብሔር ለሁላችንም የቃሉን ምስጢር ይገልጽልንና ማስተዋልን ይሰጠን ዘንድ ቅዱስ ፈቃዱ ይሆንልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ያሉ ቅዱሳንን ቅዱሳን ያሰኛቸው በእግዚአብሔር ላይ ያላቸው ጽኑ እምነትና በእርሱ አምነው ለእርሱ በመታመን ያፈሩት የቅድስና ፍሬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም እርሱ ብዙ ፍሬ ያፈራል እንዳለ በእርሱ በክርስቶስ አምነው ጸንተው የኖሩና የቅድስና ፍሬን ያፈሩ ናቸው። በቤተ ክርስቲያናችን ያለ ክርስቶስ ቅዱስ፣ ጻድቅ፣ ሰማዕት፣ ሐዋርያ የተባለም የሚባልም የለም። የቅዱሳን ተጋድሏቸው ሁሉ የሚመሰክረው ስለርሱ ስለ እግዚአብሔር ስለ ቸርነቱ ሥራ እርሱ ብቻ አምላክ እንደሆነ እርሱ እግዚአብሔር ወልድ እኛን ለማዳን ሰው ሆኖ በሥጋ ስለመገለጹ በሞቱ እኛን ስለማዳኑ ስለ ትንሣኤው ስለ ዳግም ምጽአቱና ስለመሳሰለው ሁሉ ነው። ስለዚህ እነሱን መከተል ቃላቸውን መስማትና መታሰቢያቸውን ማድረግ ወደ ወንጌል እውነት ያደርሳል እንጂ ከወንጌል አይለይም። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ በምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ያለው። በአንደኛ ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 1 መልእክቱ ላይም እኔ ክርስቶስን እንደምመስል እኔን ምሰሉ በማለት እርሱን ቅዱስ ጳውሎስን መምሰል ከክርስቶስ የሚለይ ሳይሆን ከክርስቶስ ጋር የሚያገናኝ መሆኑን በግልጽ ተናግሯል። ታዲያ ክርስቶስን በማመን እርሱንም በመከተል ለእርሱም በመታመን እርሱንም በመምሰል ሕይወት ውስጥ ቅዱሳንን አያስፈልጉም ማለት እንዴት ይቻላል? ጌታችን መድኃኒታችን ኢየሱስ ክርስቶስን ለሚያምኑ ሁሉ የቅዱሳን ምሳሌነታቸው፣ ጸሎታቸው፣ አማላጅነታቸውና ተራዳይነታቸው እጅግ አስፈላጊ ነው። ይህም ከራሱ ከክርስቶስ ለቤተ ክርስቲያን የተሰጠ የቤተ ክርስቲያን አንድነት መገለጫ ነው። ቤተ ክርስቲያን የክርስቶስ አካልና የምዕመናን ህብረት ናት። እኛ ሁላችን የክርስቶስ አካል ብልቶች ነን። በአንድ አካል ብልቶች መካከል ደግሞ እርስ በርስ መተሳሰብና መደጋገፍ አለ። ይህ የክርስቶስ አካል ደግሞ ሕያው ነው እንጂ ሞት አይገድበውም። ስለዚህም ቤተ ክርስቲያን በሕይወት ያሉ ቅዱሳንና በአጸደ ነፍስ በገነት ያሉ የቅዱሳን ህብረት ናት። ለዚህም ነው ወደ ዕብራውያን ምዕራፍ 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ተብሎ የተጻፈው። ቅዱስ ጳውሎስ የቅዱሳን መላእክት ተራዳኢነት አስፈላጊነትን በተመለከተ ወደ ዕብራውያን በጻፈው መልእክቱ በምዕራፍ 1 ቁጥር 14 ላይ ሲናገር ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ
የሚላኩ የሚያገለግሉም መናፍስት አይደሉምን ብሏል። እነዚህ መዳንን የሚወርሱ የተባሉት የሚያምኑ ሰዎች መሆናቸው ግልጽ ነው። እነዚህን መዳንን ይወርሱ ዘንድ ያላቸውን ሰዎች ቅዱሳን መላእክት እንዲረዷቸው የእግዚአብሔር ፈቃድ ነው። ስለዚህም እግዚአብሔር አምላካችን ይህን ስላደረገና ስለፈቀደ ይህንን የቅዱሳኑን ተራዳኢነትን መቃወም እግዚአብሔርን መቃወም ነው። ይህንን መቀበል ደግሞ የእግዚአብሔርን ፈቃድ መፈጸም ነው። የቅዱሳኑን ተራዳኢነትና አማላጅነትን መቀበል የትህትና መገለጫም ነው። አንድ ሰው የቅዱሳኑን አማላጅነት ሲጠይቅ በእግዚአብሔር ፊት ራሱን በትህትና ዝቅ አድርጓል ማለት ነው። ምክንያቱም የሌላውን ጸሎት መጠየቅ እኔ በእግዚአብሔር ፊት ቆም ዘንድ ማን ነኝ፣ እኔ ደካማ ነኝ ማለትን ያስረዳል። ስለዚህም ቅዱስ ያዕቆብ በመልእክቱ በምዕራፍ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሏል። ጸጋን የሚቀበሉ ሁሉ ትሑታን ናቸው። ሰው መታበይ ሲጀምር ራሱን ከፍ ማድረግና በራሱ መመካት፣ ራሱን ማጽደቅ፣ ሌላውን መናቅ ይጀምራል። ሰው እንኳን አይደለም እጅግ ክቡራን የሆኑ የእግዚአብሔር አገልጋዮች ቅዱሳኑን ይቅርና ታናናሾች የተባሉትን ቢንቅ ከእግዚአብሔር ፍርድን መቀበሉ የማይቀር ነው። በማቴዎስ ወንጌል በምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህም አንድ ሰው ክርስቶስን አምናለሁ እያለ ታናናሾች የተባሉትን ቢንቅ እውነተኛ አማኝ ሊሆንና ሊባልም አይችልም። የእውነተኛ አማኝ መገለጫው ሌላውን ማክበር መውደድ እንጂ ሌላውን መናቅና መጥላት አይደለም። ክብር የሚገባቸውን ቅዱሳኑን እንወዳቸዋለን አንጠላቸውም ካልን የተሰጣቸውን ጸጋና ቃል ኪዳንን ማክበር፣ በጸሎታቸውና በአማላጅነታቸው መጠቀም፣ መታሰቢያቸውን ማድረግ ያስፈልጋል። በኦሪት ዘፍጥረት በምዕራፍ 20 ቁጥር 7 ላይ እግዚአብሔር አምላካችን የጌራራ ንጉሥ አቢሜሌክን ስለ አብርሃም ሲናገረው አሁንም የሰውየውን ሚስት መልስ፣ ነብይ ነውና ስላንተም ይጸልያል ትድናለህም፣ ባትመልሳት ግን አንተ እንድትሞት ለአንተ የሆነም ሁሉ እንዲሞት በእርግጥ እወቅ ማለቱ አቢሜሌክ በአብርሃም ጸሎት መጠቀምና አብርሃምን ማክበር እንደሚገባው ያረጋግጣል። አቢሜሌክም እግዚአብሔር እንደነገረው ለአብርሃም ክብርን ሰጥቷል። አብርሃምም ጸልዮለት እግዚአብሔር አቢሜሌክን ባርኮታል። ሰው ቅዱሳኑን ለመናቅ ከሚችልባቸው መንገዶች መካከል አንዱ ቅዱሳን እንደኔ ሰው ናቸው፣ እኔም ቅዱስ ነኝ፣ የቅዱሳን ጸሎትና አማላጅነት አያስፈልገኝም ማለቱና ለቅዱሳን የሚሰጣቸውን ክብር ለእግዚአብሔር ከሚሰጥ መለኮታዊ ክብር ጋር በማቀላቀል ለቅዱሳን የሚሰጠውን የጸጋ ክብርን የአምልኮ አስመስሎ መናገሩ ነው። እግዚአብሔር ለቅዱሳኑ ከፍተኛ ክብርን ሰጥቶ አክብሯቸዋል። ለምሳሌ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው የዓለም ብርሃን ሆኖ ሳለ ቅዱሳኑን የዓለም ብርሃን ብሎ ጠርቷቸዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ተጽፎ እንደምንመለከተው እርሱ በባህሪው እውነተኛ አምላክና የዘላለም ሕይወት ሆኖ ሳለ ቅዱሳኑን አማልክት ብሎ የጸጋ አማልክትነትን ክብር ሰጥቶ ጠርቷቸዋል። በዮሐንስ ወንጌል በምዕራፍ 10 ከቁጥር 34 እስከ 36 ድረስ ተጽፎ እንደምንመለከተው እርሱ በባህሪው አዳኝ ሆኖ ሳለ ቅዱሳኑን አድኑ ብሎ የማዳን ጸጋንና ስልጣንን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ እውነተኛ ክርስትና ለእግዚአብሔር የሚገባውን የአምልኮ ወይም የባህሪ ምስጋናን፣ የአምልኮ ስግደትን፣ የአምልኮ ዝማሬን ለእግዚአብሔር ብቻ ማቅረብና ለቅዱሳኑ የሚገባቸውን የአምልኮ ያይደለ የጸጋ የሆነ ክብርንና ምስጋናን በመስጠት እንደ እግዚአብሔር ቃል ቅዱሳኑን ማክበር ነው። ቅዱሳኑን ለማክበርና ለመውደድ የእርሱን የጌታችን የኢየሱስ ክርስቶስን የባህሪ አምላክነትን አዳኝነትን ከማመን ከማወቅ ጋራ እርሱ ለቅዱሳኑ የሰጣቸውን ጸጋና ክብርን ማወቅ የግድ አስፈላጊ ነው። በክርስቶስ ማመን ፈቃዱን ማድረግን፣ ሌላውን መውደድን፣ ሌላው መታዘዝን፣ ትህትናን፣ ቅዱሳኑን አክብሮ መቀበልን የሚያጠቃልል ነው። በማቴዎስ ወንጌል በምዕራፍ 10 ከቁጥር 40 እስከ 42 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል፣
እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለቱ የቅዱሳኑ ስም የሚያስገኘውን ዋጋ ያረጋግጣል። ይህ ዋጋ በክርስቶስ ደም ያገኘነውን ዘላለማዊ ዋጋ የሚተካ ሳይሆን እርሱን ክርስቶስን አምነን በመስቀል ላይ የፈጸመልንን የማዳን ስራን ተረድተን ለመቀበል ቅዱሳኑን መቀበል እንደሚገባንና እርሱን አምነን በምንኖርበት ህይወት በእርሱ ያመኑና የጸኑ ቅዱሳኑን በመቀበላችንና በስማቸው መልካም ነገር በማድረጋችን የምናገኘውን ሰማያዊ ጥቅምን ወይም ዋጋን ያስረዳል። በማቴዎስ ወንጌል በምዕራፍ 13 ቁጥር 43 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳኑ ስላላቸው ክብር ሲናገር በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ ማለቱ፣ በሉቃስ ወንጌል በምዕራፍ 10 ቁጥር 16 ላይ የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል፣ ይህንን የመሳሰሉን እያለ መናገሩ እርሱ ለቅዱሳኑ በወንጌል ትምህርቱ ላይ የሰጣቸውን ታላቅ ክብርን ያመለክታል። እነዚህንና ሌሎችም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሳኑ የተናገራቸው ቃላት በሚያምኑ ሰዎች ልብ ውስጥ ሁልጊዜ የሚኖሩ የተቀደሱ ቃላት ናቸው። ክርስቶስን ማመን ማለት ህልውናውንና ማዳኑን ማመን ማለት ብቻ ሳይሆን ይህንንና ሌላውንም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃሉን በትሑት ልቦና መቀበልና መጠበቅም ነው። ለዚህም ነው በዮሐንስ ወንጌል በምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው። ለቅዱሳን የምንሰጠው ክብር ቅዱሳኑ በዚህ ዓለም በሕይወተ ሥጋ ሳሉ ብቻ የሚከናወን ሳይሆን በሥጋ ከሞቱም በኋላ የማይቋረጥ ነው። ምክንያቱም ቅዱሳኑ በሥጋ ቢሞቱም በአካለ ነፍስ የማይሞቱ ሕያዋን ናቸው። ስለዚህም ራሱ እግዚአብሔር አምላካችን ራሱን ለነ ሙሴ ሲገልጥ በኦሪት ዘጸአት በምዕራፍ 3 ቁጥር 6 ላይ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሏል። እነዚህ ቅዱሳን በዚህን ሰዓት በዚህ ዓለም በሕይወተ ሥጋ የነበሩ ሳይሆን በሥጋ ሞተው በአጸደ ነፍስ ያሉ ቅዱሳን ናቸው። እነሱ ከሞቱ በኋላም እግዚአብሔር የነሱ አምላክ ነኝ በማለት ስማቸውን ጠርቶ አምላክነቱን ገልጧል። ስለዚህም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 22 ከቁጥር 31 እስከ 32 ላይ ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም በማለት የሕያዋን አምላክ እንጂ የሙታን አምላክ አለመሆኑንና ቅዱሳን በእርሱ ዘንድ ሕያዋን መሆናቸውን በግልጽ ተናግሯል። በዚህ መልክ ይህ ቃል የተነገረላቸውንና የተጻፈላቸውን ቅዱሳኑን መቀበልና በአማላጅነታቸው ማመን በተሰጣቸውም ጸጋ መሰረት እነርሱን ማክበር የእግዚአብሔር የመሆናችን ማሳያ እንጂ አንዳንዶች እንደሚያስቡት ከእግዚአብሔር ውጪ ሌሎች አማልክትን ማምለክ ማለት አይደለም። ምክንያቱም ቅዱሳን የእግዚአብሔር ክብር መገለጫዎች ናቸው። ለዚህም ነው ቅዱስ ዳዊት በመዝሙር 4 ቁጥር 3 ላይ እግዚአብሔር በጻድቁ እንደተገለጸ እወቁ ያለው። ይህ ማለት እግዚአብሔር በጻድቁ በኖህ፣ በሎጥ፣ በአብርሃምና በመሳሰሉት ጻድቃን አድሮ ክብሩን እንደገለጸ እንደተመሰገነ እወቁ ማለት ነው። ቅዱስ ዳዊት በመዝሙር 67 በቅንፍ 68 ቁጥር 35 ላይም እግዚአብሔር በቅዱሳኑ ላይ ድንቅ ነው በማለት እግዚአብሔር በወዳጆቹ በቅዱሳን አድሮ በሚሰራው ስራ የተመሰገነና የተደነቀ መሆኑን በግልጽ ተናግሯል። ስለዚህም ቅዱሳኑን የሚያይ ሰው በእነሱ ትምህርት በእነሱ ሕይወትና ኑሮ ውስጥ በሙሉ ክብሩ ጌታችን ኢየሱስ ክርስቶስን ያገኛል። ምክንያቱም እነርሱ የሰበኩት የመሰከሩለት እስከ ሞትም ድረስ የታመኑለት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ከዚህ የተነሳ እርሱ ክርስቶስ እንዳዘዘ እነርሱን የማይሰማና የማይቀበል ሰው ወደ እርሱ ወደ ክርስቶስ ሊደርስ አይችልም።
ክርስቶስ ወንጌልን ለፍጥረት ሁሉ እንዲሰብኩ የላከው ቅዱሳን ሐዋርያትን ነው። ሳውልን በደማስቆ መንገድ ባነጋገረው ጊዜ ያደርገው ዘንድ የሚገባውን እንዲነግረው የላከው ወደ ደቀ መዝሙሩ ወደ ሐናንያ ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 19 ተጽፎ እንደምንመለከተው አራቱም ወንጌላት የተጻፉት በደቀ መዛሙርቱ አማካይነት ነው። የተሰየሙትም በጸሐፊዎቹ በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ነው። ይህ መሆኑ የቅዱሳኑ መታሰቢያ ሁልጊዜ እየታሰበ መኖር እንደሚገባው ያረጋግጥልናል። አጥምቁ የተባሉትም እነርሱ ናቸው። ጌታችን ኢየሱስ ክርስቶስ የማዳን ሥራውን በመስቀል ላይ ፈጽሞ ደቀ መዛሙርቱ ይህንን ማዳኑን አስተምረውና አሳምነው ሰዎች ይድኑ ዘንድ ልኳቸዋል። ስለዚህም የክርስቶስን የማዳን ሥራን የተማርነውም የሰማነውም ክርስቶስ ከመረጣቸውና ካስተማራቸው በዓይናቸው ካዩት በጆሮአቸው ከሰሙት ከቅዱሳኑ መሆኑ ግልጽ ነው። እነዚህ ቅዱሳን ከእርሱ በተሰጣቸው ጸጋና ስልጣን በስሙ ድንቅ ተአምራትንም በማድረግ ለብዙ ሕሙማን መፈወስ ምክንያት መሆን የቻሉና የስሙ ኃይል የተገለጸባቸው ናቸው። የተሰጣቸውም ክብር ታላቅ በመሆኑ ወደ ሮሜ ሰዎች ምዕራፍ 8 ቁጥር 30 ላይ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ተብሎ ተነግሯል። እነዚህን ማክበር ስለሚገባንም ሐዋርያው ቅዱስ ጳውሎስ በዚሁ በሮሜ መልእክቱ በምዕራፍ 13 ቁጥር 7 ላይ ክብር ለሚገባው ክብርን ስጡ ብሏል። ስለዚህም በኦርቶዶክስ ተዋሕዶ ቤተክርስቲያናችን የምናከብራቸው ቅዱሳን እርሱ እግዚአብሔር ያከበራቸው እነርሱም ስለ ስሙ የተጋደሉለትና በስሙ አምነው ፍሬ ያፈሩ ናቸው። በስማቸው የተጻፈውም የገድል መጽሐፍ የሚያስረዳን ይህንን እውነት ነው። የገድል መጽሐፍ ቅዱሳን በስሙ አምነው የተጋደሉ ተጋድሎና የተሰጣቸው ጸጋ የተጻፈበት መጽሐፍ ነው። ይህም ሐዋርያው ቅዱስ ጳውሎስ በአንደኛ ወደ ጢሞቴዎስ በጻፈው መልእክቱ በምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ ሲል የተናገረውን ቃል ያመለክታል። ስለዚህ የቅዱሳን ሐዋርያት ጻድቃንና ሰማዕታት ተጋድሏቸው ወደ ክርስቶስ የሚመራን ለእምነት ለመልካም ሥራና ለጽናት ምሳሌ የሚሆነን በረከትንም የሚያስገኝልን እንጂ መናፍቃን እንደሚያስቡት ከክርስቶስ ፍቅር የሚለይ አይደለም። እውነተኛው ክርስቶስ ያለው ሰው ይህንን ያስተውላል። እውነተኛው ክርስቶስ የሌለው ሰው ግን ቅዱሳኑን እየተቃወመና የቅዱሳኑን ክብር እያቃለለ በስህተት መንገድ ይሄዳል። እግዚአብሔር አምላካችን በቸርነቱ ሁላችንንም ከስህተት ሁሉ እንዲጠብቀንና ለቅዱሳኑ የሚገባቸውን ክብር በሚገባ በመስጠት አክብረናቸው እርስ በርሳችንም ተዋደንና ተከባብረን እርሱን እግዚአብሔርንም ብቻ አምልከንና በቃሉ መሰረትም ጸንተን ኖረን ለመንግስቱ እንዲያበቃን የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑም ሁሉ ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።